ዛሬ ደግሞ በጣም ደስ በሚል ሁኔታ መጥቼላችኋለሁ። አንዳንድ ጊዜ ደስታም አለ መከፋትም አለ። እንግዲህ ዛሬ ለየት ያለው ነገር በምንድን ነው የተደሰችው ብላችሁ ስጠይቁኝ፣ አንዳንድ ጊዜ ችግሮችና መከራዎች ቢመጡም ደግሞ የለፋንበት ውጤታችን ማግኘታችን ደግሞ ደስ ይላል። ተስፋ አለመቁረጥ፣ አንድን ነገር ለመስራት ወይም ለማድረግ ከፈለግን ደጋግመን መሞከር ነው ያለብን፣ ተስፋ ሳንቆርጥ ማለት ነው። ዛሬ እንግዲህ በጣም በሚገርም ሁኔታ ጓደኛዬ በጣም ደስ ብሏታል ማለት ነው። ለየት ያለ ነገር ደግሞ የለፋችበት 2 ዓመት የለፋችበት ቻናሏ ሞኔታይዝ ሆኖ ሲመጣላት በጣም ከምነግራችሁ በላይ ነው የተደሰትኩት። እሷም እርግፍ አድርጋ ካሁን በኋላ ወደ ዩቱብ አለምም አልመጣም ብላ ተስፋ ቆርጦ ነበረ። ያንም ሪስ ኮንታክት ሲላት ነበረ። አሁንም መልሶ እንደዛው ሲላት፣ አሁንም መልሶ እንደዛው ሲላት ነበረ። ከዛ ሌላ ቻናል ከፈተች። ያኛውንም ቻናል ስትለው ስትሞክር ነበር። 2 ቻናል እምቢ ስላት፣ ከዛ በስተመጨረሻ የመጀመሪያው ቻናሏ ሞኔታይዝ ብሎ ኮንግራም ብሎ መጣላት ማለት ነው። በጣም ደስ ብሎኛል ማለት ነው። ሶፊዬ በዛ አጋጣሚ እወድሻለሁኝ፣ አከብርሻለሁ። እንኳን ደስ ያለሽ። ደስታሽ ደስታዬ ነው ማለት ነው። አንዳንድ ጊዜ ተስፋ መቁረጥ በጣም አስቸጋሪ ነው። እሱም ደግሞ ከዛ ቦታ ላይ ተስፋ ቆርጣ ትታ ወደ ቁርአኗ ወደ ድኗ ሄዳ ነበረ። በጣም ደስ በሚል ሁኔታ እየሄደች ነው ያለችው። ተስፋ ሳትቆርጥ ደግሞ አንዳንድ ጊዜ ማያስችልም እና ድንገትም ቻናሏን ታየዋለች እና ያ ነገር ኮንግራ ብሎ ስታየው ራሱ ስሜቱ በጣም ደስ ነው ያላት ማለት ነው። በነገራችን ላይ ማለት ነው እንግዲህ ሪስ ኮንታክት ማለት የሌላ ሰው ቪዲዮ ጭነን ወይንም የሌላ ሰው ፕሮፋይል አድርገን እንደዛ ነው። እሷም ደግሞ ያደረገችው የሰው ፎቶ አድርጋ ነበረ። የሰው ፎቶዎች መጠቀም በእርግጥ በጣም በጣም ከባድ ነው። በተለይ እነዚህ ታዋቂ የተባሉ ሰዎች፣ የሶሻል ሚዲያ ታዋቂ ሰዎች ፎቶቸው እንደዚህ በሜዳ ላይ የሚለቀቁ ሰዎች እንደዛ አይነት ነገሮች ሲለቀቅ እነዛን ነገሮች አብዛኛውኑ ሰው ያደርጋል እና በዛ ስብብ ነበረ ሪስ ኮንታክት ብሎ ያላት ማለት ነው። ያኔ የተወሰነ ነው ያደረገችው፣ ብዙ ሳይሆን ያደረገችው ቢያንስ እንኳን እንደው ይምክን 10 ይምክን እንደዛ ይሆናል። ከዛ በላይ እንኳን አይበልጥም ያደረገችው 10 ለራሱ አይሞላም ነበረ ማለት ነው። ከዛም በኋላ ያንን አንድ ብላ ከፎቶግራፊ ያደረገችውን አጥፍታ ሰዓት ሞልታ ነበረ። ከዛም በኋላ ያው እሱም ደግሞ አልተቀበላትም ነበረ በፎቶ በነበረ ሰዓት ማለት ነው። መልሶ እንደዛው ሪስ ኮንታክት ሲላን ነበር። አሁንም መልሳ ስታደርግ ነበር። አሁንም መልሶ ሪስ ኮንታክት ሲላን ነበረ። እንዳለ ሙሉ ለሙሉ እየፈለገች የሰው ያለባትን ፎቶዎች አንድ ብላ አጠፋች። ያንን ካጠፋች በኋላ እንግዲህ በቃ መልሳ ሞክረውም ነበረ። በጣም አቅቷት ነበረ። በጣም ደክማበት ነበረ። በጣም 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 የደከመችውበት ነገር ስታገኙ የሆነ ደስ ይላል አይደለም? እና ከዛ ዛሬ ያንንም አጥፍታ ሰዓቷንም ሞላች። ያለባትን ሁሉ ኮንግራ ተባለች። ዛሬ በጣም በሚገርም ሁኔታ ደስ ብሎናል ማለት ነው። እኔ በራሴ ደስ ብሎኛል ሶፍዬ። በዙም አጋጣሚም ደጋግሜ እንኳን ደስ ያለች ብዬሻለሁኝ። እና ቤተሰቦች አንዳንድ ጊዜ ተስፋ ያ ነገር አይሆንልም ብለን ተስፋ መቁረጥ የለብንም። ከዛም እሷም ተስፋ ሳትቆርጥ እንደዛ አደረገች እና አንዳንድ ጊዜ ተስፋ መቁረጥ በጣም ያስጠላል እና በቃ ይፈታተናችኋል። አንድ ነገር ወይንም ደግሞ ለእናንተ የማይጠቅም ነገር ሆኖ ሊሆን ይችላል እና ተስፋ አትቆርጡ ማለት ነው። ተስፋ ሳትቆርጡ ያንን ነገር መደጋገም መሞከር እኔ ማለት ነው የመጀመሪያ ቻናሌ እንደዚሁ እምቢ አለ። ከዛም ልጁ አበላሸብኝ፣ አጠፋብኝ ማለት ነው። ብዙ ነገር ሆኛለሁ የምታውቁ ልጆች ማለት ነው። ሁለተኛ ደግሞ እንደዚሁ በቃ በእርግጥ ብዙም አልደከምኩበትም። በ3 ወር ከ15 ቀን ምናምን ነው ሰዓቱን የሞላሁት። ያው ቶሎ ነው የሞላሁት። የሰውም ነገር አልጨመርኩም ነበረ። ግን የልጆች ድምጥ፣ የልጆች ጫጫቴ፣ የልጆች ያለብኝ ያ ሪስ ኮንታክት ብሎ ይለኝ ነበረ ማለት ነው። ከዛም በዛም ስበብ ደግሞ አሁንም መልሼ ቪዲዮ አጠፋሁኝ ያለብኝን ማለት ነው። ቪዲዮ ሳጠፋ ከዛም በእንድሶ እንደዛ አለ። ከዛም እየሞከርኩት ነበረ ግን ሊሳካ አልቻለም ማለት ነው። ከዛም መልሼ ሳዳምጠው እኔ የሰው ነገር ያደረኩት ነገር የለኝም። እኔ በነገራችን ላይ
ከዛ መልሼ አንድ ብዬ ቪዲዮን እያዳመጥኩት ነበር። ሳዳምጠው እንዳለ የልጆች ድምጥ፣ የልጆች ጫጫቴ፣ የልጆች ከዋ በቃ ልጆች ናቸው የሚጮሁት የሚንጫጩት እንዳለ ሙሉ ለሙሉ ማለት ነው። ከዛ አሁንም መልሼ ያው ቀጠሮ ሰጥቶ የነበረ 2 ወር ሲሰጠኝም ቀጠሮ በቃ አንዴ ያው 2 ወር ያን ከምሞላ ሌላ በከፊት ይሻላል አልኩኝና ያንንም አጠፋሁለት። አንዳንድ ጊዜ ገባበታለሁኝ። ከዛም ሰዓት አነሳብኝና ወደ 500 ምናምን ሰዓት ይቀረዋል፣ ግን ሞላዋለሁኝ፣ አልተወውም፣ እስከ መጨረሻ ጨርሰዋለሁኝ። የልጆች ድምጥና የልጆች ጫጫቴ ስልካቸው እንደዚህ መጫወቻ ምናምን ካለ በተለይ ልጆች ያለበት ቤት ለቅሶ ምናምን ካለ የሚያለቅሱ ከሆነ ዩቱብ በጣም አይቀበልም፣ በጣም ይከብዳል ማለት ነው። በዙ አጋጣሚ ማለት ነው። እና ያያት አለብን፣ በጣም አደጋ ነው። መጠንቀቅ አለብን። ለቻናላችን ደክሞን አቅቶን እንደዚህ ሆነን ሰርተን ልፋታችን እንትን ካላለ በጣም ነው የሚደክመው። እኔ ያ ቻናል እስካሁን ድረስ ልቤ ውስጥ ነው የሚደማው ማለት ነው። 1 አመት ነው የለፋሁበት፣ 1 አመት ማለት ነው። የሰው እንኳን ለራሱ የተጠቀምኩት ነገር የለኝም ነበረ። ግን አልሐምዱሊላህ ለእኔ ያላለውም ሄደ። ሁለተኛም ደግሞ እንደዛም ቢሆንም ተስፋም ሳልቆርጥ ብዬ አሁን 3ኛ ቻናል እያሳደግኩ ነው። ይሄንንም ተስፋ አልቆርጥም ማለት ነው። ስለዚህ ይሄንን ነገር ያልኩባችሁ ምክንያት ለምንድን ነው? አንድን ነገር አደርጋለሁ እወስናለሁ ብላችሁ ከተነሳችሁ ተስፋ አትቁረጡ። ተስፋ መቁረጥ ጥሩ አይደለም። ተስፋ ሳትቆርጡ ያለባችሁን ሁሉ ነገር መጨረስ ነው ያለባችሁ፣ መሄድ ነው ያለባችሁ። ተስፋ የኢማን ጉድለት ነው፣ አንድ ነው ማለት ነው። ስለዚህ ተስፋ ሳንቆርጥ እንበርትተን እንስራ፣ እንጠንክር። ሁላችሁም ቢሆን ማለት ነው። ተስፋ የሚባል ላያችሁ ላይ ያለውን ኢማንና ተስፋችሁን አትጡ ማለት ነው። መበርታት አለባችሁ፣ መጎበዝ አለባችሁ። ይሆናል በሉ፣ አይሆንም ሳይሆን ይሆናል፣ አደርገዋለሁ፣ ተስፋ አልቆርጥም፣ መቼም ቢሆን ተስፋ አልቆርጥም በሉ። እኔ መቼም ተስፋ አልቆርጥም። ዛሬ ባይሆንልኝ ነገ ይሆናል፣ ነገ ባይሆንልኝ ከነገ ወዲያ ይሆናል። ጊዜያቶችና ሰዓቶችን ቢወስድብኝም ተስፋ ሳልቆርጥ እዚህ ደረጃ መድረስ አለብኝ ብዬ ወስናለሁኝ። ምክንያቱም አንድ ነገር እኮ ታለፍተን ነው አንድ ነገር ስናገኝ ለፍተን ጥረን ያን ነገር ለመለወጥ ስንልም ለማድረግም ስንልም ቤተሰብ ለመርዳት ስንልም ለፍተን ነው አይደለ? ቤተሰቦቻችን ሲያሳድጉን ለራሱ ለፍተው ለልጅ የምላብለው እንደዛ እናድርገው ብሎ አይደለ? ስለዚህ እናንተም ደግሞ ምንም ነገር ተስፋ ሳትቆርጡ ይሄንን ነገር ማድረግ ላችኋለሁ። ውድ ቤተሰቦቼ በዙ አጋጣሚ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ቀጣይ እስከምንገናኝ ድረስ አላህ ይጠብቃችሁ። በድጋሚ ሶፊዬ መብሩክ ብያለሁኝ። እኔ ቆንጆ እንግዲህ ሰርተሽ የምትጠቀሚበት በቃ ኸይር ነገሮችን በሙሉ ሰርተሽ የምትጠቀሚበት ደስ የሚሉ ነገሮችን የምናይበት ይሆን ላለሁኝ ውድ ቤተሰቦቼ ባይ ባይ።